የትግራይና አማራ ክልሎች በሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በኢትዮጵያ የመከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶይቼ ቬለ ተናገሩ። ነዋሪዎቹ እንዳሉት በቆቦ ጮቢበርና አዲስ ቅኝ በተባሉ አካባቢዎች ማለዳ 1 ሰዓት ተኩል አካባቢ የተጀመረው ውጊያ ከ1 ሰዓት በኋላ ጋብ ብሏል። በኢትዮጵያ በግጭት በተጎዱ አካባቢዎች አሁንም ከባድ የሚባሉ ስጋቶች መቀጠላቸውን የአውሮፓ ህብረት ይፋ ያደረገው ኢትዮጵያን የተመለከተ የ2025 የሰብአዊ መብቶችና የዲሞክራሲ ገጽታ ዓመታዊ ሪፖርት ላይ ይፋ ተደረገ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በመንግስት የጸጥታ አባላት ተፈጸመ የተባለውን ግድያ ትብብር ለኢትዮጵያ አንድነት አወገዘ። ትብብሩ ከህግ ውጭ ምክንያት ፈጥረው ግድያ የፈጸሙ ያላቸው የጸጥታ ኃይል አባላት ለፍርድ እንዲቀርቡም ጠይቋል። በሱዳን አርዳ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ሲገደሉ በርካቶች መቁሰላቸውን አንድ የአካባቢው ሰብአዊ መብት ተሟጋች ድርጅት አስታወቀ። ባለፉት ጥቂት ቀናት የፈጥኖ ደራሽ ኃይል RSF በኮርዶፋን ክልል የምትገኘውን ይህችኑ ስልታዊት ከተማ መቆጣጠሩን ገልጾ ነበር። ኢራን በሆርሙዝ የባህር ወሽመጥ ላይ በመንግስታዊው አድኖክ የነዳጅ ኩባንያ ንብረት በሆነው የነዳጅ ጫኝ መርከብ ላይ ጥቃት ፈጽማለች ስትል የተባበሩት አረብ ኤሚሬቶች ከሰሰች። ዩክሬን በሩሲያ ወታደራዊ የአየር ኃይል ጦር ሰፈርና የሳተላይት ሮኬት ማምረቻ ማዕከል ላይ የሚሳኤል ጥቃት አደረሰች። ዜናውን በዝርዝር የትግራይና አማራ ክልሎች በሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በኢትዮጵያ የመከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶይቼ ቬለ ተናገሩ። ነዋሪዎቹ እንዳሉት በቆቦ ጮቢበርና አዲስ ቅኝ በተባሉ አካባቢዎች ማለዳ 1 ሰዓት ተኩል አካባቢ የተጀመረው ውጊያው ከ1 ሰዓት በኋላ ጋብ ብሏል። በግጭቱ የአነስተኛና መካከለኛ የጦር መሳሪያዎች ድምፅ ይሰሙ እንደነበር የገለጹት ነዋሪዎች የከባድ መሳሪያ ድምፅ በውጊያ ውስጥ አለመሰማቱን ተናግረዋል። እንኳሳ ነበረ ዛላ ወደ ኋላ ሰጥቷል። እዚህ በዋጃ ፊት ለፊት አንዱ ደግሞ ከዋጃ ከፍ ብሏንች መንደራች የደሩ መንደር ይጥባል። ደግሞ በታች አዲስ ዋናዋ ግን የተነሳቸው በዚህ በዋጃ ፊት ለፊት ዋልካ መንደር ላይ ነው። ስንት ሰዓት ላይ ነበር ግን የተነሳው? 1 ሰዓት ተኩል ላይ። ግጭቱን ተከትሎ ከቆቦ ወደ አላማጣ የሚወስደው ዋና መንገድ ለጊዜው ተቋርጦ የነበረ ቢሆንም ከረፋዱ 4 ሰዓት በኋላ እንደገና ለተሽከርካሪ ክፍት መደረጉን ነዋሪዎቹ ተናግረዋል። ዝርዝሩን ከዜና ቀጥሎ ይቀርባል። በኢትዮጵያ በግጭት በተጎዱ አካባቢዎች አሁንም ከባድ የሚባሉ ስጋቶች መቀጠላቸውን የአውሮፓ ህብረት ይፋ ያደረገው ኢትዮጵያን የተመለከተ የጎርጎሮያኑ 2025 የሰብአዊ መብቶችና የዲሞክራሲ ገጽታ ዓመታዊ ሪፖርት ላይ ይፋ ተደረገ። ሪፖርቱ በሰሜን ኢትዮጵያ የመንግስት ወታደሮች፣ የክልል የጸጥታ ኃይላትና የታጠቁ ቡድኖችን ያካተተ ግጭት መቀጠሉም፣ የሲቪል ዜጎችን ህይወት መጉዳቱን፣ መፈናቀል ማስከተሉንና የሰብአዊ ተደራሽነትን መገደቡን ዘርዝሯል። የፕሪቶሪያው ስምምነት የኢትዮጵያና የኤርትራን ውጥረት አባብሷል የሚለው ሪፖርቱ ትጥቅ ማስፈታት አለመተግበሩም የሽግግር ፍትህን ለማስፈንና ተጠያቂነትን ለማረጋገጥ መዘግየት መታየቱ መረጋጋትን አዳክመዋል ብሏል። ከ3 ቀናት በፊት ይፋ የተደረገው የአውሮፓ ህብረት የ2025 የሰብአዊ መብቶችና ዲሞክራሲ ዓለም አቀፍ ዓመታዊ ሪፖርት ውስጥ ኢትዮጵያን የተመለከተውን በዝርዝር ቀርቧል። ሰነዱ በሰሜን ኢትዮጵያ በተፈጠረው ግጭት ውርስ በአፋርና በአማራ ክልሎች ሰፊ ውጊያ ማስከተሉንም አትቷል። ዝርዝሩ ከዜና ቀጥሎ ይቀርባል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በመንግስት የጸጥታ ኃይላት ተፈጸመ የተባለውን ግድያ ትብብር ለኢትዮጵያ አንድነት አወገዘ። ትብብሩ ከህግ ውጭ ምክንያት ፈጥረው ግድያ የፈጸሙ ያላቸው የጸጥታ ኃይል አባላት ለፍርድ እንዲቀርቡም ጠይቋል። ፓርቲው ዛሬ ባወጣው መግለጫ ሐምሌ 4 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ናቻ ቁሊት ቀበሌ 3 ወጣቶች በማንነታቸው ላይ ያተኮረ ግድያ መፈጸሙን እንዳረጋገጠ አስታውቋል። ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ በሚል ሰበብ ተገድለዋል ያላቸውን ወጣቶች በስም የጠቀሰው መግለጫው ግድያው በቀይ ሽብር ዘመን ሲደረግ ከነበረውን በላይ እጅግ ኢሰብአዊ በሆነ ሁኔታ መፈጸሙን አረጋግጫለሁ ብሏል። የወጣቶቹ ግድያ በዜጎች ላይ እየተፈጸመ ያለውን አጠቃላይ የሰብአዊ መብት ጥሰት አያያዝ ማሳያ ነው ሲሉ ትብብር ለአንድነት ኢትዮጵያ አንድነት ጸሐፊ ሚስጥረ ስላሴ ታምራት ለዶይቼ ቬለ ተናግረዋል። የእነዚህ 3 ወጣቶች የግድያ
ሁኔታ መገደላቸው በኢትዮጵያ ውስጥ ያለውን ቀውስ እንደ አመላካሽ ተደርጎ የሚወሰድ ነው። ሰው በተገኘበት እንደዚህ ነህ ከዚህ ነው የመጣኸው እንደዚህ አይነት ነገሮች በጣም ተደጋጋሚ ናቸው እና እነሱ ማሳያ ሊሆን እንደሆነ እንጂ በመላው ሀገሪቱ ውስጥ ለሚገደሉ ኢሰብአዊ ድርጊቶች ለሚፈጸሙ ኢሰብአዊ ድርጊቶች ለሚገደሉ ንጹሃን እንደ ምልክት ተደርጎ የሚወሰድ እንደሆነ እናምናለን። ትብብራችን ይህንን ግድያ በጣም በጽኑ የሚያወግዘው ነው። በመጪው ማክሰኞ ነሐሴ 12 ቀን 2018 ዓ.ም በሶስት ወጣቶች ዘፈቀዳዊ ግድያና በሀገሪቱ የተለያዩ አካባቢዎች ይፈጸማሉ ያላቸውን ተመሳሳይ ኢሰብአዊ ድርጊቶችን በማህበራዊ መገናኛ ዘዴዎች ለማውገዝ ዝግጅት መደረጉን ትብብሩ አስታውቋል። የክልሉ ሰላምና ጸጥታ ቢሮ በበኩሉ በአማራና በኦሮሚያ ክልል ከሚንቀሳቀሱና ጽንፈኛ ሲል ከጠራቸው ቡድኖች ጋር ቀጥተኛ ግንኙነት አላቸው ባላቸው ቡድኖች ላይ እርምጃ መውሰዱን አስታውቋል። በሱዳን አርዳ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ሲገደሉ በርካቶች መቁሰላቸውን አንድ የአካባቢው ሰብአዊ መብት ተሟጋች ድርጅት አስታወቀ። ባለፉት ጥቂት ቀናት የፈጥኖ ደራሹ ኃይል RSF በኮርዶፋን ክልል የምትገኘውን ይህችኑ ስልታዊት ከተማ መቆጣጠሩን አስታውቆ ነበር። የአካባቢው የሕግ ባለሙያዎች ቡድን ባወጣው መግለጫ የፈጥኖ ደራሹ ኃይል ትናንት አርብ በሰነዘረው ጥቃት ንጹሐን መገደላቸውና በአካባቢው ከፍተኛ የስደት ማዕበል መከሰቱን አረጋግጧል። በሌላ በኩል የሱዳን የመንግስት ብሔራዊ ጦር የአማጽያኑን ጥቃት መክቶ ከፍተኛ ጉዳት ማድረሱን ቢገልጽም በግንኙነት መቋረጥ ምክንያት መረጃውን በተናጥል ማረጋገጥ እንዳልተቻለ የፈረንሳይ ዜና አገልግሎት ዘግቧል። በከተማዋ የተከሰተውን ቀውስ ተከትሎ ሕፃናትን ጨምሮ ወደ 40 ሺህ የሚጠጉ ተፈናቃዮች ወደ ኤል ኦቤድ ከተማ መሸሻቸውን፣ በዚያም ከፍተኛ የምግብና የውሃ እጥረት እንዳጋጠማቸው ተገልጿል። የመብት ተሟጋቾች በበኩላቸው በአካባቢው የሰብአዊ እርዳታ አቅርቦት በመቋረጡና መሠረታዊ አገልግሎቶች በመጥፋቱ በአካባቢው ያለው የረሃብ አደጋ እየከፋ መምጣቱን ገልጿል። 4 ዓመታትን ያስቆጠረው እና አስከፊው የሱዳን ጦርነት በ10 ሺዎች ለሚቆጠሩ ሰዎች ሕይወት ህልፈት እንዲሁም ሚሊዮኖችን ደግሞ ከቀያቸው ለማፈናቀሉ ይነገርለታል። ይህ ዶይቼ ቬለ ነው። ኢራን በሆርሙዝ የባህር ወሽመጥ ላይ በመንግስታዊ የአድኖክ የነዳጅ ኩባንያ ንብረት በሆነው ነዳጅ ጫኝ መርከብ ላይ ጥቃት ፈጽማለች ስትል የተባበሩት አረብ ኤሚሬቶች ከሰሰች። በንግድ መርከቦች ላይ የሚፈጸመው ይህ ጥቃት በኢራን የፋርስ አብዮታዊ ዘብ የተፈጸመ የባህር ላይ ውንብድና ነው ሲልም የኤሚሬቶች የውጭ ጉዳይ ሚኒስቴር ድርጊቱን አውግዞታል። የአቡ ዳቢ ብሔራዊ የነዳጅ ኩባንያ አድኖክ ንብረት በሆነው መርከብ ላይ ትናንት አርብ ምሽት በደረሰው በዚሁ ጥቃት በሰራተኞቹ ላይ ምንም አይነት ጉዳት አለመድረሱን ሚኒስቴሩ ገልጿል። ኢራን ከዓለም አቀፍ የነዳጅ ንግድ ቁልፍ በሆነው በዚህ የባህር መስመር የሚያልፉ መርከቦች ላይ ክፍያ ለመጠየቅ ከእርሷ እውቅና ውጭ በሚንቀሳቀሱት ላይ ካለፈው የካቲት ወር ጀምሮ ጥቃት ስታደርስ ቆይታለች። የተባበሩት አረብ ኤሚሬቶች ፕሬዚዳንት አማካሪ አንዋር ጋርጋሽ ሀገራቸው የመርከቦቿን በነፃነት የመንቀሳቀስ መብት ለማስከበርና የባህር ላይ ደህንነትን ለመጠበቅ እንደምትሰራ አስታውቀዋል። ባለፉት ጥቂት ቀናት ውስጥ ብቻም በተመሳሳይ የነዳጅ ጫኝ መርከቦች ላይ ጥቃት የደረሰባቸው ሲሆን ይህም በአሜሪካና በኢራን መካከል ተደርጎ የነበረውን የተኩስ አቁም ስምምነት ለመፍረሱ ምክንያት ተደርጎ ተወስዷል። ዩክሬን በሩሲያ ወታደራዊ የአየር ኃይል ጦር ሰፈርና የሳተላይት ሮኬት ማምረቻ ማዕከል ላይ የሚሳኤል ጥቃት ማድረሷን አስታወቀች። ጥቃቱን ፍላሚንጎ የተባሉ ክሩዝ ሚሳይሎች በመጠቀም ከዩክሬን ድንበር 900 ኪሎ ሜትር ርቀት ላይ የሚገኘውን የሮኬት ተቋም መምታታቸውን የአገሪቱ ፕሬዚዳንት ቮሎዶሚር ዜሌንስኪ ተናግረዋል። ጥቃቱ የተፈጸመው ሩሲያ ከስፓኦክስ ስታርሊንክ ጋር በሚነጻጸር የራሷን የሳተላይት ኢንተርኔት መረብ ለመገንባት የምትጠቀምበት ማዕከል ላይ ነውም ተብሏል። የዩክሬን ጦር ጠቅላይ መምሪያ በኒዥኒ ኖቭጎርድ በሚገኘው የኤሮስፔስ እና በሳማራ ክልል በሚገኘው የፕሮግረስ ሮኬት ማዕከል ላይ እሳት መነሳቱን አረጋግጧል። በሌላ በኩል በሩሲያ የሳማራ ክልል ባለሥልጣናት በአካባቢው የኢንዱስትሪ መሠረተ ልማቶች ላይ ጥቃት መድረሱንና የአደጋ ጊዜ ሠራተኞች እሳቱን ለማጥፋት እየሰሩ መሆኑን ገልጸዋል። የሩሲያ የመከላከያ ሚኒስቴር በበኩሉ ባለፉት 24 ሰዓታት ውስጥ የዩክሬን የነዳጅ የኃይልና የሎጂስቲክስ ተቋማት ላይ የአየርና የድሮን ጥቃት ማድረሱን አስታውቋል። ከ4 ዓመታት በላይ ያስቆጠረው የሁለቱ ሀገራት ጦርነት ሁለቱም ወገኖች ከርቀት በሚፈጸሙ የሚሳይልና የድሮን ጥቃቶች በከፍተኛ ሁኔታ አጠናክረው መቀጠላቸውን ዘገባዎች አመልክተዋል። ይህ ዶይቼ ቬለ ነው። አካባቢዎች ዛሬ ማለዳ
በኢትዮጵያ የመከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶይቼ ቬለ ተናገሩ። በኢትዮጵያ በግጭት በተጎዱ አካባቢዎች አሁንም ከባድ የሚባሉ ስጋቶች መቀጠላቸውን የአውሮፓ ህብረት ይፋ ያደረገው ሪፖርት አመለከተ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በመንግስት የጸጥታ አባላት ተፈጸመ። ክልሎች የሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በኢትዮጵያ መከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶይቼ ቬለ ገልጸዋል። ነዋሪዎቹ እንዳሉት በቆቦ ጮቢ በርና አዲስ ቅኝ በተባሉ አካባቢዎች ማለዳ 1 ሰዓት አካባቢ የተጀመረው ውጊያ ከ1 ሰዓት በኋላ ጋብ ማለቱን ገልጸዋል። ግጭቱ ከዋጃ አካባቢ ዋልካ መንደር መቀስቀሱን የገለጹት ነዋሪዎቹ ግጭቱን ተከትሎ ከቆቦ ወደ አላማጣ የሚወስደው ዋና መንገድም ለጊዜው ተቋርጦ እንደነበር አመልክተዋል። ለዝርዝሩ የደሴው ዘጋቢያችን ኢሳያስ ገላው። በቆቦ ጮቢ ግንባር ዛሬ ነሐሴ 9 2016 ዓ.ም ረፋድ ላይ በህወሓት ኃይሎችና በመከላከያ ሰራዊት መካከል ከ1 ሰዓት ያልበለጠ የተኩስ ልውውጥ እንደነበር የአካባቢው ነዋሪዎች ተናገሩ። ግጭቱ ከዋጃ አካባቢ ዋልካ መንደር በተባለ ቦታ መቀስቀሱን ነው አስተያየታቸውን ለዶይቼ ቬለ የሰጡ የአካባቢው ነዋሪ የተናገሩት። እንኳሳ ነበረ ዛላ ወደ ኋላ ሰጥቷል። እዚህ በዋጃ ፊት ለፊት አንዱ ደግሞ ከዋጃ ከፍ ብሎ አንዲት መንደር አለች። የዶሮ መንደር የምትባል አንዱ ደግሞ በታች አዲስ ዋናው ግን የተነሳቸው በዚህ በዋጃ ፊት ለፊት ዋልካ መንደር ላይ ነው። ስንት ሰዓት ላይ ነበር ግን የተነሳው? 1 ሰዓት ተኩል ላይ። ብዙ ቆይቷል? አልቆየም። ከ2 ሰዓት ከ10 አካባቢ ከዛ ላይ ቆይ እንኳሳ ነበረ 30-40 ደቂቃ ጦርነት ነው የተካሄደው። ግንባሩ ጮቢ ግንባር ዋልካ መንደር። አካባቢው ከረፋዱ 5 ሰዓት ተኩል በኋላ የተረጋጋ ነበር ያሉት ደግሞ ሌላ አስተያየት ሰጭ ናቸው። ወደ ቆቦ በሚወስደው መስመር ላይ የህወሓት ታጣቂ ከመከላከያ ሰራዊት ጋር ትንኮሳ በማድረግ የተወሰነ ግጭት ነበር። 1 ሰዓት ተኩል ከ5 ሰዓት ከምናምን አሁን ተረጋግቷል። በሁለቱም ኃይል በኩል የመረጋጋት እንትን ፈጥሯል። ለጊዜው አሁን ቀንሷል። ከ5 ሰዓት ተኩል በኋላ ጠዋት 1 ሰዓት ተኩል ገደማ ጀምሯል የተባለው የተኩስ ልውውጡ ከባድ መሳሪያ እንዳልተሰማበት ነው አቶ አዲሱ ደስዬ የሚናገሩት። 1 ሰዓት ተኩል ጠዋት አካባቢ ምስልኝ የጀመረው ከዛ በኋላ በእርግጠኝነት 1 ሰዓት ተኩል አካባቢ ደግሞ ቆይቷል። እንትኑ ሳይቱ ማለት እንደዛ ነበረ። ከዛ መከላከያ ከጮቢ እንትን ብሎ ወጥቶ ወደ አዲስ ቅኝ የምትባል ቦታ ነበረች። ወደዛ ገፍቶ ነበረ። ወደፊት ይሄ ዋልካ መንደር የሚባል ደግሞ አለ። ይሄ እንትን ዋጃ እዛ ድረስ ሄደው ነበረ። የቡድን መሳሪያ የተወሰነ ነበረው መሰለኝ። እንግዲህ ሽቃም ነው እንዴ ከባድ መሳሪያ ነበረው። በራያ ቆቦና ራያ አላማጣ አቅጣጫ በሚገኘው የጮቢ በር ግንባር አዲስ ቀኝ በተባለ ስፍራ የነበረው የተኩስ ልውውጥ ጋር ተያይዞ ከቆቦ አላማጣ ለትራንስፖርት ዋናው መንገድ ተቋርጦ መቆየቱን ነው ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጭ የገለጹት። ቆቦውን ባጃጅ አቁመዋል፣ ዝጉ ተብለዋል። ባጃጅ አቁሙ ተብለዋል። ከተማው ጋር ከሴቁሟል። ለኛ ጦርነት ነው ያለው። ጮቢ ዋናው ጮቢ ማለት ስትራቴጂክ ኤሪያ ነው። ከዛ አዲስ ቅኝ አማያ የሚባሉ ቦታዎች አሉ። ዋጃ መስመር አዲስ ቅኝ እንዳለፍክም ዋጃ ነው የምትገባው። ከቆቦ ከተማ ወደ ዋጃ መስመር የተወሰነ የተኩስ ድምፅ እንደሰሙ የሚናገሩ አስተያየት ሰጪዎችም ከቆቦ ወደ አላማጣ የሚወስደው ዋና መስመር ግን ተዘግቶ ነበር ይላሉ። ቆቦ ከተማ ጫፍ አካባቢ ወደ ዋጃ አካባቢ ያሉ ሰፈሮች ላይ ይሰማ ነበር። ወደ ዋጃ መውጫ አካባቢ የሚገኝ ሰፈሮች ላይ ይሰማ ነበር። ወደ መሀል አይሰማ። ጠዋት ትንሽ ድባቡ አስፈሪ ነበር ማለት ባጃጅ ምናምን ተከልክሎ ነበረ በአስፋልት ማለት። አሁን ግን ምንም አይነት እንትን የለም። በቃ ማለት ፕላስ መንገድም ተዘግቶ ነበረ። ከቆቦ አላማጣ ተከፍቷል። አሁን በቃ 4 ሰዓት በኋላ ዛሬ የነበረው የባለ 3 እግር ተሽከርካሪዎች የባጃጅ እንቅስቃሴ በቆቦ ከተማ የተቋረጠው በስብሰባ ምክንያት እንጂ ከተኩሱ ጋር የተያያዘ አለመሆኑን ሌላ የከተማው ነዋሪ ይናገራሉ። ምንም ነገር ስለሌለ መረጃው እኛ ጋር ማለት ድምጽ ምንም ስለሌለ እኛ ጋር ሰላም ነው። ዞሮ ወደዛ ሊኖር ይችላል። ለማስገዳም ስብሰባ የባጃጅ ስብሰባ ነው የነበረው። ስብሰባ ባጃጅ ስለነበረ ዛሬ አገጣጥመውት ነው እንጂ ስብሰባ የባጃጅ ማህበር ስብሰባ ነበር ዛሬ። ባሳለፍነው ሳምንት መጀመሪያ በራያ አላማጣ ወረዳ መረዋ በተሰኘ አካባቢ በተፈጸመ የድሮን ጥቃት በህወሓት ኃይሎች ላይ ጉዳት መድረሱ ተነግሮ ነበር። ለዶይቼ ቬለ ዘገባ ኢሳያስ ገላው። ወደ ሁለተኛው ዘገባ ስናልፍ በኢትዮጵያ